በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮቼ እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለእመቤታችን ለቅድስተ ቅዱሳን ድንግል ማርያም የቃል ኪዳን መታሰቢያ በዓል በሰላም በጤና ደረሰን። የምንማማርበት የትምህርታችን ርዕስ የሚሆነው ኪዳነ ተካየድኩ ምስለ ሕሩያንየ የሚል ይሆናል። መዝሙር 88 ቁጥር 3 ላይ የምናገኘው የእግዚአብሔር ቃል ነው። እግዚአብሔር በዳዊት አንደበት የተናገረው ዳዊት የዘመረው የእግዚአብሔር ቃል ነው። ከወደድኳቸው ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ይላል እግዚአብሔር። ልዑል እግዚአብሔር ሰውን ከፈጠረበት ጊዜ ጀምሮ ከሰው ልጆች መካከል ብዙ ወዳጆች ነበሩት እስከ ዛሬ ድረስ። ወደፊትም ብዙ ወዳጆች ይኖሩታል እግዚአብሔር። እነዚህን ወዳጆች በተለያየ መልኩ ይጠራቸዋል እግዚአብሔር። ከማኅፀን የጠራቸው አሉ፣ እንደነ ኤርምያስ ያሉ። ሳይጸነሱ አስቀድሞ የጠራቸው አሉ፣ እንደነ መጥምቀ መለኮት ቅዱስ ዮሐንስ ያሉ። ከሀገር ከዘመድ ውጡ ብሎ ወደ ምድረ በዳ የጠራቸው አሉ፣ እንደነ አብርሃም። ከጫጉላ ቤት የጠራቸው አሉ፣ ከቤተ መንግሥት ያስወጣቸው አሉ። እግዚአብሔር ብዙ ወዳጆች አሉት። ከዓለም የጠራቸው ሐዋርያትም እናውቃቸዋለን። እግዚአብሔር ብዙ ወዳጆች አሉት። ታዲያ እግዚአብሔር ከነዚህ ከወዳጆቹ ሁሉ ጋራ ከመረጣቸው ከጠራቸው ጋራ ቃል ኪዳኔን አደረግኩ አለ። የምሕረት ቃል ኪዳን ከእነርሱ ጋር አድርጓል እግዚአብሔር። ቃል ኪዳን አቁሞላቸዋል እግዚአብሔር። የነዚህ ሁሉ ቃል ኪዳን ግን ምንጩ ኪዳነ አዳም ነው። ቀድሞ ለአዳም ለአባታችን የገባለት ቃል ኪዳን የሰው ልጅ የድነት ቃል ኪዳን ነው። ስጋን ብቻ የሚያድን አይደለም፣ ነፍስን የሚያድን ነው። ከሲኦል የሚያወጣ ነው። ወደ ገነት ወደ መንግሥተ ሰማያት የሚያገባ ከገሃነመ እሳት የሚታደግ የምህረት የመታረቅ ቃል ኪዳን ነው። የክብር ቃል ኪዳን ነው፣ ከውርደት የሚያወጣ። ስለዚህ እግዚአብሔር አምላክ ለነዚህ ለወዳጆቹ ቃል ኪዳን ሲገባላቸው ከዚሁ ኪዳነ አዳም እየጨለፈ እንደየመጠናቸው እንደየሚገባቸው ይሰጣቸዋል። እግዚአብሔር ብዙ ቅዱሳን ጋር ቃል ኪዳን ገብቶላቸዋል። ከነዚህ ሁሉ ጋር ከገባው ቃል ኪዳን በላይ ደግሞ እግዚአብሔር ከድንግል ማርያም ጋር በዛሬው ቀን ቃል ኪዳን ገብቶለታል። ቃል ኪዳን ሲገባላት በራሱ ነው የማለላት። አማኑኤ ብሎ በራሱ ስም ነው የማለላት። ድንግል ማርያም የቃል ኪዳን ፍጻሜ ናት። ለሌሎቹ እግዚአብሔር ቃል ኪዳን ነው የገባላቸው። ለአዳም ሳይቀር ለታላቁ አባታችን ለመጀመሪያው ሰው ለአዳም እግዚአብሔር ቃል ኪዳን ገባለት። ከዚያም በኋላ ለነ አብርሃምም ለነ ኖህም ለዳዊትም ሳይቀር እግዚአብሔር በተለያየ ጊዜ ለቅዱሳን በአዲስ ኪዳንም ቃል ኪዳን የሚገባላቸው እንዲያደርግላቸዋለሁ እያለ ነው ቃል ኪዳን የሚገባላቸው የነበረው። ቃል ነው የሚግባቡት። እግዚአብሔር ለነሱ ኪዳን ይገባላቸዋል። ድንግል ማርያም ግን የቃል ኪዳን ፍጻሜ ናት። በድንግል ማርያም ቃል ኪዳን ተፈጽሟል። ለአዳም የገባለት ቃል ኪዳን ፍጻሜ ያገኘው በድንግል ማርያም ነው። ስለዚህ ድንግል ማርያም የቃል ኪዳን ፍጻሜ፣ አንድም ድንግል ማርያም የቃል ኪዳኑ ውል ስምምነት የተጻፈባት ናት። ለዚህ እኮ ነው በከመ ይቤ መጽሐፍ በማእከለ ፍጡራን ወፈጣሪ አንቲ ዘኮንኪ ጽላተ ኪዳን ያለው ሊቁ አባታችን። መጽሐፍ እንዳለ በፈጣሪና በፍጡራን መካከል የምህረት የእረፍት መንግሥተ ሰማያት ውል ስምምነት የተጻፈብሽ የቃል ኪዳኑ ታቦት አንቺ ነሽ ነው ያላት። ድንግል ማርያም ቃል ኪዳኗ አዳምን ወደ ገነት የመለሰ ከገሃነብ የታደገ መንግሥተ ሰማያትን እንዲያገኝ ያደረገ ቃል ኪዳን እግዚአብሔር በማኅፀኗ አድሮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እርሷን ዓለም እርሷን ከተማ አድርጎ በእሷን ዙፋን አድርጎ በእሷ አድሮ ሥጋዋን ነፍሷን ነስቶ ፍጹም ሰው ፍጹም አምላክ ሆኖ በመወለድ በቀራንዮ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን በማዳን የአዳምን ቃል ኪዳን ፈጽሟል።
በዛሬው ዕለት ደግሞ ድንግል ማርያም ከወትሮ በተለየ መልኩ በጎልጎታ ቁማ እንዲህ ብላ ጸለየች። የወለድኩ ልጄ ሆይ ባደርክባት ማኅፀኔ፣ በጠባሃቸው ጡቶቼ፣ በታቀፉት ክንዶቼ፣ በሳሙ ከናፍሬ፣ ከሀገር ለአገር አብረው በተሰደዱ እግሮቼ ሁሉ አማጽንሃለሁ። ልጄ ወዳጄ ሆይ ና አለችው ድንግል ማርያም። ልጇን ጠራች እንደ እናትነቷ። ያን ጊዜ ታላቅ ንውጽውጽታ ሆነ። አለቶች ተሰነጠቁ፣ መቃብራት ተከፈቱ። ያን ጊዜ ጌታችን እልፍ አእላፋት መላእክትን አስከትሎ መጣ። እናቴ ድንግል ማርያም ምን ላድርግልሽ? ምን ትሻለሽ? አላት። ድንግል ማርያምም ኃጢያንን ማርልኝ፣ መታሰቢያን የሚያደርጉትን ስሜን የሚጠሩትን በስሜ ለተራበ ያበላውን፣ የታረዘ ያለበሰውን፣ የተጠማን ያጠጣውን፣ በስሜ መጻሕፍ የጻፈውን፣ የተረገመውን፣ ቤተ ክርስቲያን ያሳነጸውን፣ ዕጣኑን፣ ጧፉን፣ ዘቢቡን በስሜ መባ ለቤተ ክርስቲያን የሚያቀርበውን ከፍቅሩ ጽናት የተነሳ ልጁን በስሜ የሚሰይመውን ሁሉ ይቅር በልልኝ ማርልኝ አለችው። እርሱም እናቴ ሆይ ምሬልሻለሁ፣ ቃለ መሐላዬንም ደግሞ አማኑኤ ብዬ በራሴ በስሜ ምዬልሻለሁ ብሎ ቃል ኪዳን ገብቶላታል። ስለዚህ ድንግል ማርያም እንደ ቅዱሳን ሁሉ በዚህ ምድርም ሳለች ቃል ኪዳን ተቀብላለች። የምህረት ቃል ኪዳን አላት። ከዚህ ሁሉ በላይ ግን ኪዳነ ምህረት ድንግል ማርያም የምህረት ቃል ኪዳን የተቀበለችው ድንግል ማርያም እራሷ ቃል ኪዳን ናት። የአዳም ቃል ኪዳን፣ የሰው ቃል ኪዳን፣ ሰው የዳነባት ምክንያተ ድኂን ናት። እነዚያ ቅዱሳን እግዚአብሔር የመረጣቸው ቃል ኪዳን ሲገባላቸው ይሄንን ቃል ኪዳን ለመቀበል የተገቡት የበቁት እርሷን ምርኩዝ አድርጎ እሷን ተማምኖ በእሷ ተማጽኖ ነው። ስለዚህ ድንግል ማርያም ቃል ኪዳንነቷ ልዩ ነው ማለት ነው። ሁሉ ይማጸኗታል። ደቂቀ አዳም፣ ነገደ መላእክት የሚማጸኗት፣ የሚሰግዱላት፣ የሚመኩባት፣ የሚለምኑባትም ናት ድንግል ማርያም። ስለዚህ በፍጡራንና በፈጣሪ መካከል የምህረት ቃል ኪዳን ናት ድንግል ማርያም። መላእክት በሰማያት ደቂቀ አዳም በገነትና በምድር ሆኖ የሚያመሰግኗት የሚመኩባት ትምክህት ናትና የድንግል ማርያም ቃል ኪዳኗ፣ ጣዕሟ፣ ፍቅሯ፣ ረድኤት በረከቷ ከሁላችን ጋር ይሁን። ይቆየን።